ሰላም ሰላም ሰዎችዬ እንደምናችሁ። እኛ ታይም የለንም፣ ጊዜ የለንም። ባለችው ሰዓት እንጠቀማለን። አሁን በፊት ዴይ ሽፍት ነበርኩ፣ አሁን ናይት ሽፍት ነኝ። ስለዚህ ታይም የለኝም። ከአሁን በኋላ ሁሌ ሶሻል ሚዲያ ላይ እኔ እንጃ በወር አንድ ጊዜ በወር ሁለቴ ሜቢ ወይንም ላልመጣ እችላለሁ። ቢኮዝ እኛ ሰርተን በጉልበታችን ላባችን አንጠፋፍተን ነው የምንተዳደረው። ስለዚህ ሰዎች የሚዲያ ላይ ለምን ጠፋሽ ለምትሉኝ ሰዎች በፊት ዴይ ሽፍት ነበር፣ አሁን ወደ ናይት ሽፍት ተቀይሬ ነው። ናይት ሽፍት ስትሰሩ $10 ጭማሪ ያለው የዴው 25 ከሆነ ናይቱ 35 ነው። ስለዚህ ሰዎች የእንቅልፍ ማጥቻለሁ። ያው 2 ወር ነው ከጀመር እንቅልፍ ጋራ አልለማመድ አልኩኝ እና እንቅልፍ እምቢ አለኝ። ኢትስ ፋይን ይለመዳል። የውጭ ሀገር ገንዘብ እንዲህ ተሰርቶ በሀቅ መስመር የምናገኘው። በተረፈ ምን ልላችሁ ፈለኩ መሰላችሁ ሰዎችዬ፣ ትላንት የሆነ ሰው ሜሴጅ ጻፈልኝ። ለምን እንደዛ አልሻሉ? አሁንም ደ ኦሮሞና አማራ ማለት ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ እንዴት ነው ሰላም ያጣችሁ እረፍት ያጣችሁ፣ ሰላም እረፍት እኔ ጋር አለ ኑ እኔ ጋር ብሎ እጁን ዘርግቷል አይደለ እንዴ ኢየሱስ ክርስቶስ። ስለዚህ አማራና ኦሮሞ እንደዛው እንደ ኢየሱስ ክርስቶስ እጃቸውን ዘርግቶ በዘራችሁ በራሳችሁ ዘር ለመጠራት የምትሸማቀቁ የምታፍሩ ምንም ችግር የለም፣ ኑ እኛ ጋር በእኛ ስም ተጠሩ እኮ ብሏል። ይሄ አዋጅ እኮ ወጥቷል ሰሞኑን፣ አላያችሁም እንዴ? ኦሮሞን ግን ለመልካም ተጠቀሙ ብለዋል። ለመልካም ተጠቀሙ፣ አታሰድቡን ብሏል። በራሳችሁ ዘር ለመጠራት የምትሸማቀቁ የምታፍሩ ካላችሁ በእኛ ተጠሩ፣ ምንም ችግር የለም፣ ቤቱ ሰፊ ነው ብሎ በራቸውን ከፍተዋል ኦሮሞና አማራ። ስለዚህ እንደዛ ነው ያልኩት። ምስቴክ አይደለም የተናገርኩት። አይ ቲንክ ሶ ምስቴክ አልተናገርኩም። ያ ሰዎች እንቅልፍ እምቢ ብሎኛል፣ አፕታይቴ ተዘግቷል። ወደ ናይት ሽፍት ከዘርኩ ጀምሮ እና እንደዛ ነው። ይሄ ምንም አያስቀይምም። አሁን ኤኬሌ ብል ተብሎ ሚዲያ ላይ ስም ሳይጠራ እኔ እንኳን ማውቃቸው ከ200 ከ300 በላይ ናቸው። አማራነን ኦሮሞነን ብሎ ግብግብ ያሉት እና የነሱ ዘር ሲነካ በተዘዋዋሪው መጥቶ እናንተን ቋ ያረጋሉ ወይንም በቃ ሚዲያ ላይ ተሽሎክልኮ ተንኮል ይሰራሉ፣ ያሰድባሉ። ገባችሁ? ያልሆነ ታይትል ለእናንተ ይሰጣሉ። ግን የእናንተ ማንነት እነሱ እዛ ይጠቀሙበታል። ለመልካም ቢጠቀሙ ጥሩ ነው፣ ያሰድባሉ። ገባችሁ? እና ሰዎችዬ እንደዛ ነው ያልኩት። አያም ቃሊ እኔ ውድ ነኝ። ደግሞ በዛ ላይ ጸዳ ያልኩት ነዲፍ ነኝ። ነዲፍ ማለት እንዴት ነው? ማይሽቲ ወላሂ ብላይ ካላፊ ከአግዳሚ ጋር አልጋደምም። እግዚአብሔር ሲፈጥረኝ ለአንድ ወንድ ነው፣ አንድ ሴት ለአንድ ወንድ ነች። ወንድ እንኳን ወደድኩ ቢለኝ ክንፌን አልጠለም፣ ዋጥ ሰልቀጥ ነው የማረገው። ለምን እኛ ኢትዮጵያኖች እንደ ኮራ ጠበር ስፔሻሊ መሬ ኦ ማይ ጋሽ መሬ ጠብረር ኮራ እጅንን በበለጠ ፍቅር ኦ ማይ ጋሽ ተደወለብኝ ሰዎች እቺን ጣቢያ ሳልጨርስ እና ሰዎችዬ ኦ ማይ ጋሽ እንዴት አያንፍላንሳውና ኤንዌይ ሁላችሁ እኛ ሱፐር ቢዚ ነን እና ምን ልላችሁ ፈለኩ መሰለኝ፣ ወይኔ ሳልጨርስ ልዘጋ ነው። ኢምፖርታንት ጉዳይ ነው እና ያ ስለዚህ ወንድ ሳይወድ አንዳንድ ሴቶች ደግሞ እግዚአብሔር የወንድ ሞገስ አልሰጣቸውም። እነሱ ያ አይነ ጥላ ነው። ወንድ አይወዳቸውም፣ ወንድን ወዳለሁ ብሎ ጨርቃቸውን ቀዶ ያብዳሉ። አላፊውን አግዳሚ። ይሄ እርግማን ነው። መድኃኒዓለም ከእርግማን እርግማን ነው። ይሄ አይጣል ነው። ይሄ የሀገር መሳቂያ የሀገር መሳለቂያ የሚያደርግ እኔ አሁን በራሴ በኩል ቢያመኝ መዳን ነው አይደል? መፋወስ ነው አይደለም ፈልገው
ሙስሊም ጋር ቢሄድ ቁርአን ቢቀራልኝ እኔ ፈውስን ነው የምፈልገው። እምነቱን እኮ ነው የሚጠይቀው። ኦርቶዶክስም ቢሆን ጸበል ሄጄ እነከራለሁ። ብቻ እኔ በባሌ በቦሌ መፈወስ አለብኝ አይደለ እንዴ? ስለዚህ ኢብን ሃይማኖት ባይኖራችሁ እንዲህ አይነት ችግር ያለባችሁ ሰዎች የማንኛውም ሃይማኖት ውስጥ ሄዳችሁ ዱዓ እንዲደረግ እንዲጸለይላችሁ ፈውስ ማግኘት አለባችሁና በህዝብ ዘንድ የሚያስረክስ የሀገር መሳቂያ የሀገር መሳለቂያ አላፊው አግዳሚው የኔ ነው ሙሾ ማውረድ፣ በዛ ምክንያት ሴትን ማሳደድ በሚዲያ ላይ ሁሉም ሴት እንዳንቺ አይደለም። መድኃኒዓለም ያሳፍራል። እና ስለዚህ ዱዓ በጣም ያስፈልጋል። ዱዓ ይሄ እርግማን ነው። ይሄ እርግማን ነው። አይነ ጥላ ነው። አንዳንድ አይነ ጥላ ወንድ ያስጠላል። አንዳንድ አይነ ጥላ ደግሞ ወንድ ያስወድዳል። ማንኛውም ብቻ ሱሪ ህፃን ልጅ ለምን አይሆን ጦጦ የሚጠባው ወንድ ያስወድዳል። በቃ ወንድ ይሁን ብቻ ያንጠለጠለ ይሁን ወንድ ያስወድዳል። አንዳንድ አይነ ጥላ እና አንዳንድ አይነ ጥላ ደግሞ ወንድ ያስጠላል። እነዛ ሴቶች እንዲህ አይነት ሴቶች ሙሉ ክብርናቸውን ይዞ ሳያገቡ ሳይወልዱ ይሞታሉ። እና ይሄ እርግማን ነው። ይሄ ማለት በእንትን በዱዓ ይለቃል። ከእንደዚህ እስራት መፈታት ይቻላል። በቃ በማንኛውም ሃይማኖት ሄዶ ጸሎት ማስደረግ መድኃኒዓለም ያ ቀንበር የሰይጣን ቀንበር ይሰበራል። ይሄ መጥፎ መንፈስ ነው መድኃኒዓለም። እና ሴት ልጅ ክብር ማለት ክብሯን ስትጠብቅ ለምን የ80 ዓመት አሮጊት አትሆንም? ስትከበር ራሷን ስታከብር ትከበራለች። እና አንዳንድ ሴቶች ደግሞ የገላቸውን ዳር ድንበር ገላቸውን ለገላቸው መፍት ያላስጠበቁ ለሌላ ሰው እንትን ሲሉ ጃጅ ሲያደርጉ እንትን ይላል። እኔ አሁን የገላዬን መፍት አስከብሬያለሁ ማለት ማስከበር እንዴት ነው? ከማንም ጋር አልዋደቅም። ማንም ሰው ገላዬን እንዲነካኝብኝም አልፈልግም ካለ ልጆቼ አባት በስተቀር ከማንም ጋር መልከስከስ አልፈልግም። በህይወቴ ዘመን በሽታ እጠላለሁ። በሽታ መጥላት አይደለም እፈራለሁ። ይሄ ማህፀን የሚያቆሳስል ከማህፀን የሚንቦቆቦቅ የሚገማ ሽታ ምናምን ሞዴስ መቀየር ከሞዴሱ አልፎ ወንበሩ እስኪረጥብ ድረስ የተቀመጡበት ምናምን ከላይ ደግሞ ነጫጭ ለብሶ እንቁላል መስሎ አበባ መስሎ መታይ ውስጡን ለቄስ እኔ እንደዛ ነው። እኔ መድኃኒዓለም ጤና እኮ በጣም ይሄ የማህፀን በሽታ ደግሞ በጣም እኔ በምን አወቅሽ ካላችሁ ማቃቸው አንዳንድ ሴቶች አሉ። አሁን እነሱ የያዙትን ብርጭቆ እንኳን እነሱ በያዙበት ብርጭቆ እንኳን ውሃ አልጠጣም። የተቀመጡበትን ወንበር አልቀመጥም። በቃ በእንደዚህ አይነት በሽታ የሚሰቃዩትን አቃቸዋለሁ። ለምን በቃ እርድና ይመስላቸዋል። አላፊውን አግዳሚውን ያተረማምሳሉ። ሁሉም ወንድ አንድ አይነት እቃ የለውም። ሁሉም ወንድ የተለያየ እቃ ነው ያለው ብልታቸው። ግማሹ በሽታ ያ በሽታ ወንዱ ከሴት ነው ያመጣው መልሶ ለሴቷ ነው የሚሰጠው። ገባችሁ? መልሶ ደግሞ ምስት ካለችው ለምስቱ ለልጆቹ እናት ያስረክባል። እኔ እንደዚህ አይነት አንድ እኔ ማግባት የምፈልገው ወንድ እኔ ጋር በሽታ እኔም ጤነኛ ነኝ ብዬ በቃ እኔም እሱ መመርመር አለበት። ከደሙ ነፃ ከሆነ መጋባት፣ ሳንመረመር መጋባት የለም። እንዴት ደግሞ ችኮላ እሺ፣ ለጊዜያዊ ስሜት ቸኩላችሁ አልጋ ላይ ወጣችሁ፣ በሽታ ነው ያስረክባል። ያ በሽታ ህይወት የሚበላ ይሆናል። ዩሲ እቺ ስሜት ደቂቃ ሰኮንድ ማትሞላ ስሜት። ስለዚህ ሰዎችዬ ፈርስት ከዛ ወንድ ጋራ ከፈለኩት ከፈለገኝ ከወደድኩት ሁለታችንም መመርመር፣ እሱም እኔም ጤንነታችን ካሳወጅ ወደ ኔክስት ስቴፑን መሸጋገር። ዋናው ስቴፕ መመርመር ነው። ጤናማ ከሆነ ለሰርጋችን ማሰብ እንደዛ ነው። ስለዚህ አንዳንድ ሰዎች ታጥቦ ማይጠሩ አሉ። ምላሳቸው ራሱ አፋቸውን ሲከፍቱ ያፋቸው ግማት ከላይ ነጫጭ ለብሶ አካኬ ዘራፍ ይላሉ እና ከላይ ልብስ መቀየር ሜካፕ መቀባበሳል ውስጥ እና እንደዛ ነው። ሰዎችዬ ኮራ እጀነን ጸብረር በሉ። ስለዚህ በስተርጅና አትበዱ። የ35 ዓመት ልጅ እያለ
ያ አይነት ቦይፍሬንድሽ እና የልጅሽ እድሜ አንድ